የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 5 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ህዳር 5 ቀን 2139 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት ደብዳቤዎች አምድ ፕሮግራማችንን አቅርበን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በቤኒሻንጉል ሜንጊ ወረዳ ዳቦስ ወንዝ አቅራቢያ ከ10,000 በላይ ወታደሮች ማሰልጠን የሚችል ካምፕ ተሰርቶ አብቅቷል። የስልጠናውን በጀት የሚሸፍነው የተባበሩት አረብ ኤሚሬትስ ሲሆን የስልጠና መምሪያውን የሚቆጣጠረው ጀነራል ጌታቸው ጉዲና መሆኑም ተገልጿል። ማሰልጠኛ ካምፑ በሱዳን በአሸባሪነት የተሰማራውን የፈጥኖ ደራሽ ጦርንም ያሰለጥናል ተብሎ ይጠበቃል። የኤፍሬም አጥናፉ ብርጌድ ታላቅ ጀብድ በመስራት በየዕለቱ ትልቅ ዋጋ ማስከፈል እንደቀጠለ ነው። ድንገት ባልዋለበትና ምንም በማይገናኝ የጥላት ሴራ ራሱን ማጎሪያ ቤት ያገኘው 10 አለቃ ኤፍሬም አጥናፉ ብዙ እንቅልፍ አልባ ሌሊቶችን በጥላት እጅ ወድቆ አሳልፏል። ኤፍሬም ከብዙ ስቃይና መከራ በኋላ ከጥላት ካቴና እጆቹ እንደተፈቱ ቦታ ሳይመርጥ ለአማርነት የሚመስጥ ወጣት ፍለጋ ትዳር ይዞ ከሚኖርበት ከባህር ዳር ከተማ በቅርብ ርቀት ወደምትገኘው ወደ ነዘሪውንና አንሙት ያዛቸው ትውልድ ቀየ አዴት ከተማ ጊዜ ሳያባክን የአማራነት ጀግንነትን በመያዝ ስልጠና አስጀምሯል። አዴት ከተማ በድፍረት ጀመረ፣ አሰለጠነ። ፊት አውራሪነት አርበኛ ዘመነ ካሴን በምርቃት ፕሮግራሙ ላይ በገዳዮቹን መሃል በድፍረት የክብር እንግዳ አድርጎ ጋበዘ። አርበኛውም ጠላት ብልጽግና በቁም ግየት ውስጥ በነበረበት ወቅት ልብታ ውስጥ ለገባው በዓለም ውስጥ ለሚኖር የአማራ ወጣት መልእክቱን አስተላልፏል። የኤፍሬም አጥናፉ ብርጌድ ዛሬ ትልቅ መስዋዕትነት እየከፈለ ሲሆን የስም ማጥሩና ፖለቲካ ገነት ገድል ከተቱ የአብይን አዲስ ከተት ምስረታ ባናቱ የተከለና አፍርሰናል ብለው ሲገመግሙ አዲስ ቅዳም ከተማ ገብቶ ማርኳቸው ወጥቶ የነግዛቸውን ሙሉቀን ቆሻሻና ቃሽም ፖለቲካ በአጃክስ አስተቀቋል። ዛሬ የአማራ ፋኖ ብሔራዊ ኃይል አካል በመሆን ድርጅታዊ እዝ እና ሰንሰለቱን ጠብቆ የነጻነት ሀዲዱ ላይ የሚገኘው የኤፍሬም አጥናፉ ብርጌድ ድርጅታዊ መስመር ጥበቃችንንም ከእርሱ የተማሩ ሁሉ ከትላንት በመማር ዛሬን በመኖር እና ነገን ተስፋ አድርጎ ለመሻገር እንደ ድሮ ሁሉ የ10 አለቃ ኤፍሬም አጥናፉ ልጆች እና የመንፈስ ተጋሪዎቹን ይጠብቃሉ የሚለው ትልቅ ዜናው ነው ተስተላልፏል። በመላው አማራ አስቸኳይ የድሮን አሰሳ እየተደረገ ስለሆነ ጥንቃቄ መደረግ እንዳለበት የፖለቲካ አንቂዎች መልእክት አስተላልፉ። በመላው የጎጃም ክፍለ ሀገር እዛዝ በሚንቀሳቀስባቸው ቀጠናዎች ሁሉ የድሮን አሰሳ መኖሩ ተገልጿል። ድሮን ከጣለች በኋላ ወዲያው አደጋው ወደ ተከሰተበት ቦታ ብዙ ሆኖ ርቀት ሳይጠብቁ መሄድ ለተጨማሪ ጥቃት እንደሚያጋለጥም ተጠቁሟል። የተከሰተ አደጋ ወይም የቆሰለ ሰው ካለ በጥቂት ሰዎች የማግለል ስራ መሰራት እንዳለበት ማሳሰቢያ ተሰጥቷል። ድሮኗ አንድ ጊዜ ጥላ በሁለተኛው ወዲያው ተመልሳ ስለምትጥል የትኛውንም ለጥቃት አጋላጭ መንገድ አለመጠቀም ጥሩ ነው ተብሏል። ችግሩ ወደ ተከሰተበት ቦታ ሲሄድ ብልጭታ የሚያጋልጡ እቃዎችን አኑሮ መሄድ እና የተጓዳ ሰው ካለ በፍጥነት አንስቶ በመውጣት በቡሬ
እንዲሁም አካባቢ ላይ ያሉ ለችግር ተጋላጭ ሊያደርጉ የሚችሉ ነገሮች ሁሉ በጥንቃቄ መከታተል እንደሚገባም ተጠቁሟል። በቡሬ ዙሪያ ወረዳ ደንቡል ቀበሌ ንጹሃን በአሰቃቂ ሁኔታ ተገደሉ። የ109ኛ ኮር 77ኛ ክፍለ ጦር አካል በሆነው ዘመነ ሻለቃ በሚያስተዳድረው ደንቡል ቀጠና አሸባሪው ከሌሊቱ 9 ሰዓት እንቅስቃሴ ያደረገ ቢሆንም ሁሌም የዘመነ ሻለቃ ልጆች ክንድ መቋቋም ያቃተው አረመኔያዊ ፋሽስቶ እና ጡት ቆራጩ የአገዛዙ ሰራዊት ንጹሃንን በአደባባይ ረሽኗል። ጡት ቆራጩ የአገዛዙ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸው ግለሰቦችና የትምህርት ቤት ጠባቂን ጨምሮ በመረሸን አረመኔያዊ ተግባሩን አሳይቷል። ይህን አረመኔያዊ ፋሽስቱ ስርዓት የአማራን ከምድረ ገጽ ለማጥፋት የሰራ መሆኑን በማወቅ አማራ የሆነ ሁሉ በየትኛውም መንገድ ህዝባችንን ለማዳን በሚችለው ሁሉ ሊታገል እንደሚገባም ማሳሰቢያ ተሰጥቷል። በዛሬው ዕለት ምዕራብ ጎጃም ዞን ሰከላ ወረዳ አባይ ምንጭ የትምህርት ቤት የክፍሉ ስም ጠሪ መምህራን በመሰብሰብ በየክፍላቸው የዞሩ ምንነቱ የሚያታወቅ መድኃኒት የደም ማነስ መድኃኒት እያሉ ሲያሰራጩ መዋላቸው ተገለጸ። አገዛዙ አማራን ለማምከን ብሎም ትውልድ አልባ ለማድረግ ከፍተኛ ጥረት እያደረገ ሲሆን ዛሬም ምንነቱ የሚያታወቅ ክትባት ለተማሪዎች ሲሰጥ መዋሉ ተገልጿል። ይህ መድኃኒት ሰከላ ወረዳ ላይ ተሞክሮ የታሰበውን ግብ ከመታ ወደ ሌሎች ወረዳዎች እንደሚሰራጭና የደረሰን ከአካባቢው ያሉ ባለሙያዎች ባደረሱ መረጃ መሰረት ይህ መድኃኒት ባለመውሰድ ራስን ከጥቃት እና ከመካንነት መከላከል እንደሚገባ ተጠቁሟል። በአርሲ የኦርቶዶክሳውያኑ ጭፍጨፋ እንደቀጠለ መሆኑ ተገለጸ። ትላንት አንድ ኦርቶዶክሳዊ ወጣት በጓሮው ገለው ጥለው ንብረቱን ነድተው እንደሄዱ ታውቋል። መንግስት ደግሞ የግድያው መረጃ ወደ ውጭ ያወጣችው ነው በማለት ኦርቶዶክሳውያኑን እያሰረና እያሳደደ መሆኑ ተገልጿል። በአጭሩ ገዳዮችን መንግስትም በአንድነት ኦርቶዶክሳውያኑ ላይ ዘምተዋል። የመንግስት ተጠያቂነት እጥፍ ድርብ ሲሆን በወንጀሉ በመሳተፉም ወንጀለኞችን በማስቻሉ ጭምር በጉዳዩ ላይ የተለያዩ ዓለም አቀፍ ተቋማት ግንዛቤ ያገኙ ጉዳዩንም አሳሳቢ መሆኑን ያጋለጡ መሆኑ ተጠቁሟል። በሚቀጥሉት ቀናትም ይህ ይቀጥላል የተባለ ሲሆን በዚህ የተበሳጨው አገዛዙ ጭፍጨፋውን ከማስቆም ይልቅ ኦርቶዶክሳውያኑን ማሳደድ፣ ማፈናቀልና ማሰር አማራጭ አድርጓል። እኛም በአርሲ የሚገኙ ኦርቶዶክሳውያን በሰላም መኖሩን እስኪችሉ ድረስ በግፍ ለተጨፈጨፉት ፍትህ እስኪሰፍን ድረስ ጩኸታችን አይቋረጥም ሲሉ የአካባቢው አንቂዎች ጠቁመዋል። ሻለቃ መሪው በፋኖዎች ቁጥጥር ስር መዋሉ ተገለጸ። ከሰሞኑ ምኒልክ ዕዝ ላስታ አሳምነው ጄኔራል አሳምነው ጽጌ ኮር ስር ተከዜ ክፍለ ጦርና መረጃን በማነፍነፍ የ61ኛ ክፍለ ጦር የ2ኛ ሻለቃ ምክትል መሪ የሆነው መቶ አለቃ በእውቀቱ ምስጋናው ከድልብ ወደ ግዳን ወረዳ ሞጃ ማርያም ከተማ በሚወስደው መንገድ ዴንሳ ከተማ ላይ በተከዜ ክፍለ ጦር ፋኖዎች ቁጥጥር ስር ውሏል። የግለሰብ ላስታ አሳምነው ኮር ባደረጉት ከፍተኛ የሆነ የማጥቃት ስራ በፋኖ እጅ የወደቀ ሲሆን ትልቅ ባንዳና የአማራን ሕዝብ ጭፍጨፋ ላይ እጁ እንዳለበትም ተጠቁሟል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ የሚቀጥል ሲሆን የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ግዙፍ ላስታ ጄኔራል አሳምነው ጽጌ ኮር ተከዜ ክፍለ ጦር ቃል አቀባይ ፋኖ ጄኔራል አማራ ካሳ መረጃውን እንሆ ብሏል። በሁሉም ቦታ እየተገደለ ያለው የአማራ ፋኖ ብሔራዊ ኃይል ከፍተኛ የሆነ መስዋዕትነት እየከፈለ ቢሆንም ከአራት ጊዜ ድረስ ሊያንኳኳ የሚችልና ታላቁን የኢትዮጵያን ትልቅነትና ኃያልነት የሚያበስር በሁሉም መስክ አደረጃጀቱን ያጠናከረና ግዙፍ ኃይል መመስረት መቻሉን የፋኖ አመራሮች ጠቁመዋል። የዕለት ዜና በዚያ በቃ። ደብዳቤዎች አምድ
ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና እንዲሁም የፕሮግራሙ ተከታታይ ወገኖቼ ሰላምታዬ ይድረስ። የሕዝብ ድል በተደጋጋሚ የተጠለፈው ጩኸቱን በመቀማት ነበር። ተመሳሳይ ህሊና ቢስ ግለሰቦችና ቡድኖች ዛሬም ይህንኑ ጸረ ኢትዮጵያ ዓላማ ሊያሳኩ ተሰማርተዋል። ተከታታይ አገዛዞች ካደረሱት መንግስታዊ ሽብርና ካሰራጩት የዘረኝነት ተውሳክ ባልተናነሰ ተማረ የተባለው ተንበርካኪ ከደርጉ ወታደራዊ አገዛዝ አሁን እስካለው የኦሮሞማው አረመኔ መንጋ የሕዝብ ድል በተደጋጋሚ እንዲነጠቅና አገር አሁን ላለችበት ታሪካዊ ቀውስ ውስጥ መውደቅና ዜጎቿ ለመከራ መጋለጥ ምክንያት ሆኗል። የሕዝብን ጩኸት ቀምቶ በማስተጋባትና በማዘናጋት ሸፍጥ ተሰማርተው ታሪክ ይቅር የማይለው ክህደት ፈጽመዋል። ዛሬም እነዚሁ ይሁዳዎች በተመሳሳይ መሰሪ መንገዳቸው የተቃዋሚ ጭንብል ለብሰው አገርን ታዳጊ የወገን ተቆርቋሪ መስለው ህብረት ጠሪ፣ የትብብር ንቅናቄ መሪ፣ የህዝብ እንቢተኝነት አስተባባሪ፣ የፋኖ መሪና ተደራዳሪ ወዘተ በሚሉና በመሳሰሉ ሽፋኖች ያንኑ ክህደት ሊፈጽሙ ተነስተዋል። ከሰሞኑ አንድ የኢትዮጵያ ህዝብ ዓይንና ጆሮ ነን ይል ከነበረ የቁጭ በሉ ሬዲዮና ቴሌቪዥን ኢሳትና ዛሬ በትምህርት ሚኒስትርነት ተሰማርቶ ትውልድ እየገደለ ያለው ብርሃኑ ነጋ ሲያሽቃብጥ የነበረ ግለሰብና የወያኔን አፊዳዊት ፈርመን ካልገባን ብለው ብዙሃኑን ውድቅ ሲያደርግባቸው አንጃ ፈጥረው ከወጡት በኋላ የኦሮሞማው አብይ አህመድ አሊ ስልጣን እንደያዘ ሄደው ጫማው ስር ከወደቁት አንዱ የኢትዮጵያ ትብብር ንቅናቄ በሚል ስብስብ እንግዳ ሆነው በሶሻል ሚዲያ ቀርበው ስለ ህዝባዊ እንቢተኝነት ያቀረቡትን ዲስኩራቸውን ካዳመጥኩ በኋላ ወይ ጉድ! እውነትም ግም ለግም አብረሃዝ ግም። እነዚህ ሁለቱን ያገናኘ ዓላማ የተቀደሰ እንደማይሆን ታሪካቸው ምስክር ነው። የመጀመሪያው አገርን ሽጦ ከሻዕቢያ ተለጥፎ የአማራውን የህልውና ትግል ሲያኮላሽ ከነበረው ብርሃኑ ነጋ፣ ሁለተኛው አንጃ ሆኖ ወደ አገር ከገባ በኋላ ክዶ የፈረጠጠውን ድርጅት ስም ሰርቆ ለኦሮሞማው ድርጅቱን ተደማጭነት ለማሳጣት ዓላማ መገልገያ ሆኖ የቀጠለና ከዚህ ሁሉ ጊዜ በኋላ ድርጅቱንም ሆነ ህዝብን ይቅርታ ለመጠየቅ ያልበቃ ግለሰብ ዛሬ የኢትዮጵያ ህዝብ ንቅናቄ በሚል ጭንብል ተላብሶ ለዳግም ክህደት ህዝቡን መድፈሩ ባይደንቀኝም ለህዝብ ያላቸው ንቀት ዋና መለያቸው መሆኑን ግን አስተውያለሁ። ብርሃኑ ነጋና በዙሪያው የነበሩ አሽቃባጮች ጭምር ግንቦት ሰባት በሚባለው ጉድ በሌለ ሰራዊት ደርሶበትም ሆነ ሰምቶት በማያውቀው አካባቢ ወታደራዊ ጀብዱ እንደፈጸመ በመደስኮር በቀዳዳነቱ የኦሮሞማውን ኮሎኔል አስንቋል። ለምሳሌ የኢሳት ሬዲዮና ቴሌቪዥን የተመሰረተበት 5ኛ ዓመት የሚከበርበት እና በሜሪላንድ ግዛት 31ኛውን የኢትዮጵያውያን እግር ኳስ የሙዚቃ እና የባህል ፌስቲቫል በሚካሄድበት ዋዜማ ግንቦት ሰባት አርበኞች ግንባር በጉጉት ይጠበቅ የነበረው የግንቦት ሰባት ንቅናቄ ታጣቂ ኃይል የመጀመሪያውን ታሪካዊ የማጥቃት ጦርነት በህወሓት ወያኔ ጦር በወልቃይት ጠገዴ ላይ አድርጎ 50 ወታደር ገድሎ 60 ቁስሎ ብዛት ያላቸው ወታደሮችን ከባድና ቀላል ቁስል እንዳደረሰባቸውና ማሳሪያዎችን ማረከ የሚል በእሳት ሬዲዮና ቴሌቪዥን በሰበር ዜና ንፋም ቢልታ ጎስም ነጋሪት ቃና ባለው ሙዚቃ ታጅቦ መናገሩ የግንባሩ ቃል አቀባይ ዘመነ ካሴ ጦርነቱ ተካሂዷል፣ የተባለውም ውጤት ተገኝቷል፣ አሁን ፊሽካው ተነፍቷል፣ ከዚህ በኋላ ወደፊት እንጂ ወደ ኋላ አይታሰብም ብሎ ሲያረጋግጥ በተከታዩ ሁለተኛ ቀን የግንቦት ሰባት ሰራዊት ከኤርትራ 500 ኪሎ ሜትር በመጓዝ በደቡብ ጎንደር በደብረ ታቦር አውራጃ መሽጎ በነበረው የኢህአዴግ ጦር ላይ ድንገተኛ የማጥቃት እርምጃ ወስዶ በብዙ መቶ የሚቆጠር ጦር ደምስሰውና አቁስለው ቁጥሩ ከፍተኛ የሆነ ኃይል መማረካቸውን በእሳት ሬዲዮና ቴሌቪዥን በሰበር ዜና አብስሮ ነበር። በሶስተኛው ቀን ወደ ጎንደር ከተማ ዙሪያ በመገስገስ ከአዘዞ ከተማ በ5 ኪሎ ሜትር ርቀት ላይ የነበረውን አለም የሚባለውን የወታደር መሳሪያ ዴፖ በማጋየት በወያኔ መንግስት ላይ ኪሳራ ማድረሱን ለተሰብሳቢው ገለጸ። እንደ ዜናውና እንደ ሰራዊቱ የፍጥነት እንቅስቃሴ በትንሽ ቀናት ዋናውን መነጋሻ ከተማ አዲስ አበባን ይቆጣጠራል የሚያሳይ ነበር። ሐቁ ግን ግንቦት ሰባት ተብየው በየትኛውም ቦታ ወታደራዊ ጥቃት ማድረስ ቀርቶ ድንጋይ እንኳን ወረወረ የሚል መረጃ
እስካሁን አልተገኘም። ያልታደለች ሀገር ይህ ከንቱ ግለሰብ ነው የትምህርት ሚኒስቴር ሆኖ ትውልድን እየረፈረፈ ለኦሮሞማው የጦር ማገዶ እያቀረበ ያለው። ብርሃኑ ነጋ ይጥላል፣ ብርሃኑ ጁላ ይቀበላል የተባለውም ለዚህ ነው። እነዚህን መሰል ዓይንን በጉጠት በሆነ ውሸት የተካኑ ዙሪያ ተሰማርተው የዛሬውን ሰው በላ ያመጡብን ዛሬም የሕዝብን ጩኸት ቀምተው በማስተጋባት አብይን ተቃዋሚ መስለው ከአብይም በኋላ ሰው በላውን ስርዓት ለማስቀጠል ሀገርም ፍትህ ሰፍኖባት የሕግ የበላይነት ተከብሮባት ሉዓላዊነቷን እንዳታስከብር በትሮይ ፈረሳቸው በአማላይ ቃላት ሕዝብን ሊሸውዱ በተቃዋሚ ሽፋን ያሰፈሰፉት። ይህችን አጭር አስተያየቴን ለአድማጭ ወገኖች እንዳካፍል የፍኖተ ሬዲዮ ዝግጅት ክፍል የደብዳቤዎች አምድ ዕድሉን ስለሰጠኝ አመሰግናለሁ። ቸር ይግጠመን ሲሉ መልእክታቸውን ያደረሱን ለማ ኃይለ ኢየሱስ ከባህር ማዶ ናቸው። ሰላም እንደምን አመሻችሁ። የፍኖተ ዲሞክራሲ የሃፓ ራዲዮ አድማጮችና አዘጋጆች። ውድ አድማጮች ሆይ አሽዋፊው አብይ አሁንም ጥጋቡ አልበረደለትም። የንቀት አነጋገሩንም ማረም አልፈለገም። የዱለቻ የኦሮሞ ምሁራን ውቶታን አክብሮ ጃልመሮን ለሁለተኛ ጊዜ ከድንበር ውጪ ድርድር ሲያዘጋጅም እየተሰማ ነው። አሁንም ለፋኖ ትግል ዋጋ ለማሳጣት ሲል ማታ በጨለማ ገብቶ በማግስቱ በመቶ በሚቆጠሩ ኮማንዶች ተከቦ የውሸት ልማትን ቀላቅሎ እግረ መንገዱን ዛሬም እንደትናንት ላሙኛችሁ በማለት ወንድሞቼ እርስ በርሳችን መጠላለፍ ይቅርብን፣ እንታረቅ። አውቃለሁ በብልጽግና ተበድላችሁ ሳይሆን ተሳስታችሁና በሆነ ባልሆነ አፍሮፋችሁ ወደ ጫካ የገባችሁ ሁሉ ወደ ሰላም ተመለሱ። ከእንግዲህ ወዲህ እኛም በአማራ ጉዳይ ጣልቃ አንገባም የሚል ሸፍጥ የተሞላበት መልእክት አስተላልፎ ሌሊት ገብቶ በሁለተኛው ቀን ክልሉን ለቆ ወደ አዲስ አበባ በተመለሰበት ሰዓት ሌሎች የራሱ ደጋፊዎች ፋኖን ለማጥፋት እቅድ ቀርጾ አለኝ የሚላቸውን የሪፐብሊካን ኮማንዶ በሸዋ በኩል አስገብቶ እንደነበሩና የገቡትም ሁሉ በነበልባል ፋኖች አፈር ድሜ እንደበሉና እሱም እንደመጣ በመርዶ እንደተቀመጠ ሰምተናል። ይህ በእንዲህ እንዳለ ከኦነጉ ጃልማሮ ጋር እርቅና ሰላም አጀንዳ ተይዞለት ሊደራደር ነው የሚል ዜናም በሰፊው ተሰራጭቷል። እንዲሁ መቼ አብይ መዘዝ በሰላም ሙዚቃ ይፈታል ብለው መገመት አይቻልም። እንዲሁ እሱ በአማራ ላይ ያነጣጠረውን የጭፍጨፋ አጠናክሮ የኦርቶዶክስ አማኞች ላይ ማለትም በአንድም ወይም በሌላ በአማራነታቸውም ሆነ በሃይማኖት በማሳበብ እነሆ ዛሬም ቀድሞ የሲዳማና የከምባታ ይዞታ የነበረችው እንደ አሁኑ ጊዜ በገጠማቸው ዘመን በኦሮሞ ተወራ አሩሲ የተባለች ክፍለ ሀገር ተወላጅና ነዋሪ የነበሩ ምዕመናን ላይ ሰሞኑን ስውር የሆነ ጭፍጨፋ ተፈጽሞባቸዋል። በነገራችን ላይ ቀደም ሲል ይህች መሬት የሀገራችን ስም የሚያስጠሩ ስመ ጥሩ አትሌቶች ብዙም ሌሎችም ብርቅዬ ዜጎች መፍለቂያ የነበረች አገር ዛሬ ፈርዶባት የሰው አውሬ መፈንጫ ከሆነች ሰንብታለች። ለነገሩ ለማስታወስ ያህል እነ አባዱላና እነ ጅዋር የመሳሰሉ ከሃዲዎችም ከዚሁ መሬት የተፈጠሩ ናቸው። ብቻ ይበለኝ ለነሱ እንጂ ይህ የተጀመረው ትግል በሐቅ ላይ የተመሰረተ እስከሆነ ድረስ ስልጣን በህዝብ እጅ ከገባ በኋላ እነዚህ ሁሉ ጨፍጫፊ ተባባሪ የሆነ ሁሉ በምድር ሆነ በሰማይ ተጠያቂ ከመሆን በምንም መልክ ሊያመልጥ አይችልም። ሀገራችን ኢትዮጵያ ምንም እንኳን በጅቦችና በእባቦች እጅ ወድቃ እርግብ ዜጎቿ ራሳቸውን እንደሌላ ዜጋ ቆጥረው ባለችበት በልባቸው አዝነው አምረው ሁሉም በየፊናው ወደ ኦሮሚያው መሪና ደጋፊዎች ላይ ጣቱን የቀሰረ ቢመስልም ወገኖቼ የሚቀረን ነገር አለ። እሱም ትግሉ በተናጠል ሳይሆን በኦሮሞማ መሸነፍ የሚቻለው በአንድነት ትግል እንጂ በቃላት ጥላቻ ብቻ አይደለም። ምንም እንኳን የብልጽግና ሴራ የጅቦች ጫጫታ ለጊዜ ብዙዎችን ያወናበደ ቢመስልም የእነሱ ድንፋታ የአንበሳነት በምንም መልኩ መለወጥ አይችሉም። እነ አቦ ሽመልስ ዛሬ የጥጋባቸው ልክ የለሽ በኢትዮጵያ ክልል ካርታ ከላይ የቀስተ ደመና ምልክት የሌለበት ሰማይና የቀረውን የሀገሪቱ ስም ቦታዎች ሁሉ የኛ ነው ከኛ ነው ይበሉ እንጂ ነገ ያቀን የመጣለት መቼም አለን ብለው እንደሚከዱ
ከወዲሁ እናውቃለን። አዲስ አበባ የኛ ነው እያሉ እፍረተ ቢሶች ዛሬ ደግሞ የኢሳና ጎርጎራ አውራጃና የጅጅጋም ጭምር የኛ ያሉ ነገ ደግሞ ወልቃይትም የኛ ብለው ነገ በወልቃይት አደባባይ ያባዱላን ሐውልት እንደሚሰሩ አንጠራጠርም። ብቻም ሆነ ይህ እንዲህ አይነት ግብዝነት የት እንደሚያደርሳቸው ለማየት ያብቃን። ይህ በእንዲህ እንዳለ በዛም በዚህም ቢሉ ሲዳማ ህዝብ በዝምታ በትዕግስት የኦሮሞማ አካሄድ ማየቱ ያልወደደው አብይ ዛሬ ሲዳማ ላይ የክልሉ ተወላጅ ያልሆነውን ሰው ለመሾም እነሆ የዚምባብዌ አምባሳደር የነበረውን ሰው አስመጥቶ በማሰልጠን ላይ ይገኛል። ይህንን ማድረግ የፈለገበት ምክንያት በጣም ለም የሆነ መሬት ከወንዶ ገነት ወደ አሩሲ ለማስገባትና አዋሳ ከተማን ወደ ፌደራል ለመለወጥ ስለፈለገ ተወላጆችን ለማፈንና ለመግደል ስላቀደ ከተቻለውም ቀስ በቀስ ይህንን ክልል ወደ ኦሮሚያ ለማጠቃለል የነበረው በዚሁ የተሳካልኝ ወይም ህልሜም በዚሁ ከተፈታልኝ የሚልም ግምት ስላለውና ውስጡና ድርድሩን ያንጃበቡ የነበሩ የመሬት ወራሪዎች አደራጅተው የሲዳማ ህዝብን ኢትዮጵያዊነትና አልበገነትን በአይነትም ስላሰጋቸው እሳትን መጫርና ጦርነትን ቀስቅሶ የሲዳማን ህዝብ ለማፋጀት እያሴሩ ስለሆነ ህዝቡ ካሁኑ ጥንቃቄ ማድረግ አለበት ሲሉ መልእክት የላኩልን አቶ መስሎ ግርማ ከኤድመንተን አልወጣ ናቸው። የከበረ ሰላምታዬ ለሬዲዮ አዘጋጆችና ለዘወትር አድማጮች ይድረስልኝ። እንቁላልናኛ ምግብማ ሞልቷል ተብሎ በዝነኞቹ ድምፃውያን የተዘፈነላት ያለፈችው ኢትዮጵያ ዛሬ ላይ ምግብ ብርቅ ሆኖባትና ዋጋው አልቀመስ ብሎ መገኘቱ በእድሜ እጅጉን ከሚያስገርሙኝ ሁነቶች ውስጥ ይገኛል። የሆድ ነገር ሆድ ይቆርጣልና አጀብ ያሰኛል። ኑሮ ቢው ይል ነበር በህይወት የሌለው ጓደኛዬ አንዳንዴ ኑሮው ያዝ ሲያደርገው። ለዛሬ አንዱን ብቻ ላንሳና የምለውን ልበል። እንቁላል ባልሚ ምግብ የበለጸገ ለመሆኑ አያከራከረንም። በይዘቱም የተሟላ የምግብ አይነትም ነው ተብሎ ይታመናል። ለአካላችን ግንባታ በሚያገለግሉ በፕሮቲን በቪታሚንና ሚነራሎች የበለጸገ ነው። ለተሟላ የአካል እድገትና አእምሮ ብልጽግና አስፈላጊነቱም አያጠያይቅም። የፕሮቲን እጥረት በልጅነት ዕድሜ ኳሻኮር የሚባል በሽታን ሕፃናት ያጠቃል። ሰውነታቸው ገርጥቶ ሆዳቸው እንደፊኛ ይነፋል። እንቁላል የፕሮቲን ምንጭ በመሆኑም በተለይ ለሕፃናት እድገትና ጥንካሬም አስፈላጊ ነው። በአዘጋጃጀቱም ቢሆን ብዙ ኃይልም ምንጭ ሳያስፈልገን በተለያየ መልኩ በቀላሉ ተዘጋጅቶ በአጭር ጊዜ ለምግብነት ይውላል። ሌሎችም በፕሮቲን ይዘታቸው የታወቁ ጥራጥሬዎችና ከፍራፍሬም እንደ አቮካዶና ዘይቱን ተጠቃሽ ናቸው። ከሌሎች የዓለም ሕዝብ ሲያነጻጽሩት ኢትዮጵያውያን ዓመታዊ እንቁላል ፍጆታቸው እጅግ አነስተኛ ነው። እንደ አውሮፓውያን አቆጣጠር በ2021 የነፍስ ወከፍ ፍጆታችን የ1 ኪሎ ግራም 1/3 ተገምቷል። ምናልባት በእንቁላል ቁጥር ልክ ቢሰላ በሁለት ሳምንት አንድም እንቁላል መድረሱ ያጠራጥራል። ከመሰል አፍሪካ ሀገሮችም ሲነጻጸር የኛው እዚህ ግባ የሚባል አይደለም። በተመሳሳይ ዓመት መረጃ በኬንያ የነፍስ ወከፍ ፍጆታ 1.42 ኪሎ ግራም ይደርሳል። ከኛ ይበልጣል ለማለት እንጂ የእነርሱን ፍጆታ በቂ ነው ለማለት ግን አይደለም። ስለ እንቁላል ዋጋ እንዲህ ማሻቀብ ሳስብ 1960ዎቹና 70ዎቹ ግርም ይለኛል። ዘመናዊ የዶሮ እርባታ ከዋናው ከተማና አንዳንድ ስፍራዎች በስተቀር በሌለበት እንቁላል በተመጣጣኝ ዋጋ በገበያ ይገኛል። አብዛኛው በገጠሩ ህብረተሰብና በከተማ ነዋሪዎችም ጭምር በልማዳዊ መንገድ ተመርቶ በገበያ ይገኛል። በጉልት ገበያና በመደብሮች አራቱ በ25 ሳንቲም ሲሸመትም አስታውሳለሁ። በገጠርም ሶስቱን በ10 ሳንቲም ሸምተው ወደ ከተማ ብቅ ብለው ለትርፍ የሚቸረችሩም አይረሱኝም። ወዲህ ባህር ማዶም ከመሻገሬ 2 አስርት ዓመታት አራቱን በብር ከመንደር መደብሮች ጥሬ እንቁላልና በየቡና ቤቱም እየዞሩ የተቀቀለ እንቁላል በተለይ ማታ ማታ
በድራፍት ቢራ ለሚዝናኑ ሰዎች እያቀረቡ መተዳደሪያቸው ያደርጉ እንደነበሩም አስታውሳለሁ። በዘመነ አብይ አንድ እንቁላል በብር 25፣ የትላንቱን የአንድ እንቁላል ዋጋ በ100 ጊዜ እጥፍ ጭማሪ። የያኔው 25 ብር 100 እንቁላሎችን ይገዛ ነበር ማለት ነው። በሌላ አነጋገር የዛሬው 25 ብር በቀን 3 እንቁላል መጠን ብትመገብ ቢያንስ ለ33 ቀኖች እንቁላል ያበላህ ነበር ማለት ነው። ምን ነኬ? በርካታ ዘመናዊ የዶሮ እርባታ ጣቢያዎች መበራከታቸው አቤት ቢያሰኘንም እንቁላል ዋጋው ግን አይቀመስም። በእርግጥ እንደ ትናንቱ ይሁን ብዬም አልቃዥም። ለመወደዱ ምክንያቶች ይኖራሉ። ቢሆንም ግን ስንት የእንቁላል ዶሮዎች እርባታ እርሻዎች ቢኖሩን የእንቁላል ምርቱ ጨምሮ ሸማቹ ከገበያ በተመጣጣኝ ዋጋ ሸምቶ የነፍስ ወከፍ ፍጆታችን ከፍ ይል ይሆናል። የምግብ ጥናት ተቋምም ሆነ የጤና ጥበቃ ሚኒስቴርም ለስሙ እንዳለን አውቃለሁ። ተቋሞቹ የሕዝብን ልማትና እድገት የሚያሻሽል የምግብ ፖሊሲ አዘጋጅተው ስለ ስርዓተ አመጋገብ ተጨንቀው ደንቆሮዎቹን የመንግስት የፖለቲካ ሰዎች እንዲያስቡበትና ተግተው ለተሻለና ለዜጎች ጤናማ የምግብ ስርዓት እንዲያበጁ ተጽዕኖ ለመፍጠር ስለ መትጋታቸው ግን እጠራጠራለሁ። ለግንዛቤ ይረዳችሁ ከሆነ ከፍተኛ የእንቁላል ነፍስ ወከፍ ፍጆታ ያላቸውን አገሮች እንመልከት። ቻይና 400 እንቁላል፣ ሜክሲኮ 382፣ ጃፓን 356፣ ኔዘርላንድ 352፣ ሉክሰምበርግ 300 እንቁላሎች። የምግብ ዋስትና ጥያቄ ይህን ያህል ሚሊዮን ኩንታል እህል ወይም ስጋን በቶን ወተትን በሊትርና ሌሎች ለምግብ የሚውል ምርቶችን አመረት በማለት የሚረጋገጥ አይደለም። ሕዝብ በቂ ገቢ ኖሮት ገንዘብ ማለቴ ነው ለጤናማው አካል እንቅስቃሴ ፍጆታ የሚያስፈልገውን ባልሚ ምግቦች ይዘት የተሟሉትን ምርቶች ገዝቶ የመጠቀም አቅም ከሌለው በምግብ ኢዋስትና ጥያቄ የሚንገላታ ሕዝብ ነው። ሰለሞን ታምሮ አየለ ነኝ ካለሁበት። ይስጥልን የፍኖተ ዲሞክራሲ ቤተሰቦች እንደምን ሰምታችኋል? እኔ ክርስቲያን ነኝ። ዘመኑ ዘመነ ሰማዕታት ስለሆነ እኔ ክርስቲያን ነኝ የሚለው ቃል ሌላችን ዘወትር በሕይወት ሊመሰክረው የሚገባው ቃል ሆኖ ተገኝቷል። እኔ ክርስቲያን ነኝ ማለት የክርስቶስ ነኝ፣ እንደ ክርስቶስ ለእውነት እኖራለሁ፣ እውነትን እመሰክራለሁ፣ የጌታዬን መስቀል እሸከማለሁ ማለት ነው። ቅዱስ ጊዮርጊስ፣ ቅዱስ ቂርቆስ፣ ቅዱስ ኢየሉጣ፣ ቅዱስ ፋሲለደስ፣ ቅዱስ ቪክቶር፣ ቅዱስ አባዲር፣ ቅዱስ መርቆሬዎስ አጠቃላይ ቅዱሳን ሰማዕታት የምስክርነት መጀመሪያቸው እኔ ክርስቲያን ነኝ የሚል ነበር። ቅዱሳን ሰማዕታት እኔ ክርስቲያን ነኝ እያሉ ድንጋዩን እንደ ገለባ፣ እሳቱን እንደ ውሃ፣ ሰይፉን እንደ አገዳ፣ ውርደቱን እንደ ሽልማት አድርገው ይቀበሉታል። ዘመኑ የእውር ነው። ከሩቅ ሆኖ ነገ በቅድስት ቤተክርስቲያን ላይ ሊሆን የሚችለውን ማየት ስትጀምር የእውራን ስብስቡ መጥላቱ አይቀሬ ነው። ለዚህ ደግሞ በንጹህ ኦርቶዶክስነት ለመኖር ከትዕቢት ከትምክህትና ከውዳሴ ከንቱ የራቀ ርቱዓዊ ክርስቲያናዊ የመስቀል ልብን መያዝ ግድ ይላል። ምንም የመስቀል ፈተናው ቢበዛም እኔ ክርስቲያን ነኝ አምላኬ ሆይ ስለተፈተንኩ አመሰግንሃለሁ እያልን ኦርቶዶክሳዊነትን ለሚመጣው ትውልድ ለማስቀጠል ከማስመሰል ወጥቶ በመሆን ሕይወት መመላለስ ግድ ይላል። ኦርቶዶክሳዊነት ሕይወት የጽድቅ ልምምድ ናትና እኔ ክርስቲያን ነኝ እያልን እየመሰከርን የመስቀል ልምምድን ዘወትር መተግበር ክርስቶሳዊነት ነውና። እውነተኛዋ የወንጌል ሕይወት የስኬት ፍጻሜዋ የተስፋ ድህን መዳረሻዋ ውድ ነው። መስቀል ካልተሸከሙ ክርስቲያን ካልሆኑ የቀራንዮ ኑሮን ካልተለማመዱ በቀላሉ አትገኝም። እውነተኛዋ የወንጌል ሕይወት ቃል ቁርጥ ሕሊና ጽኑ ልቦና ተላብሶ የክርስቶስን መስቀል በመሸከም የምትገኝ ሕይወት ሰማዕትነት ናት። ለእውነተኛዋ ኦርቶዶክሳዊነት የመስቀል ሕይወት ምስክር ሆነን ስንሞትላት እውነት ራሷ ዘር ሆና ትበቅላለች፣ ዛፍ ሆና ታብባለች፣ ፍሬ
ትሩፋትን ታፈራለች። ከእውነተኛው ኦርቶዶክሳዊነት የመስቀል ሕይወት በማስመሰል ለመራቅ ብንሞክር ግን የሕሊና ፍርድ የእውነት ሞገድ ሆኖ አእምሯችንን ያሰጥመዋል። ኋላ በፍትሐ እግዚአብሔር እንጠየቃለን። በዚህ ምክንያት የሁለት ዓለም ስደተኞች እንሆናለን። ኦርቶዶክሳዊ ሰው ደግሞ በተስፋ ድህን የተሞላ ስለሆነ የሁለት ዓለም ስደተኛ መሆን የለበትም። ድንኳን የሚሆነው ምድራዊ መኖሪያችን ቢፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን። በእውነተኛዋ ኦርቶዶክሳዊነት የመስቀል ሕይወት ለመኖር ከፈለግን ፍርሃትና ሃይማኖት በአንድነት የኖሩና እኔ ፍርሃትና ሕይወት በአንድነት አይኖሩምና እኔ ክርስቲያን ነኝ ብሎ በግልጽ በመመስከር መመላለስ ግድ ነው። እኔ ክርስቲያን ነኝ። ውድ የዚህ ሚዲያ ቤተሰቦች ይህን ርዕስ ለማንሳት የተገደድኩበት ምክንያት ትልቅ ነው። የትኛውም ኦርቶዶክስ በመላ ኢትዮጵያ ለመታረዱ ምክንያት ሃይማኖት ሆኖ ተለይቷል። በተለይ ኦሮሞ ለኦርቶዶክሱ ጸር ሆና ብቅ ብላለች። የኦሮሞ ዋሃቢ እና አክራሪ ቡድን ተሰባስቦ ባለማተቡን እያረደ እየገደለ የፖለቲካ ፍጆታ ውስጥ እያስገባው ይገኛል። አንድ ክርስቲያን ለሃይማኖቱ፣ ለሀገሩ፣ ለባህሉና ለወጉ ለቅርሱ ሲል መስዋዕትነት ቢከፍል ጽድቅ እንጂ ኩነኔ አይደለም። ጠባቦች ዛሬ ቢያርዱን ነገ እልፍ ሆነን እንነሳለን የሚለውም ትልቅ ነገር ነው። በአንጻሩ ግን ክርስቲያኖች በቡድን ተሰባስበው እንደ ኢትዮጵያዊነት ሕሳቤ እንጂ ለሃይማኖት ባልሆነ መንገድ ራሳቸውን ቢከላከሉ ጽድቅ እንጂ ኩነኔ አይደለም። ካልሆነ ደግሞ ክርስቲያን ብሎ መስክሮ እውነትን በአዋጅ ተናግሮ ጠባቦችና ተገንጣዮችን በማሳፈር በኢትዮጵያዊነት መስዋዕትነት መክፈል ደግሞ የዚህን ያህል ኩነኔ አይደለም። ኢትዮጵያውያን በህብረት የተመሰረተ አንድነት የተጋመደ የስነ ልቦና ውቅር ያላት ትልቅ ሀገር ስለሆነች ዛሬም ኢትዮጵያዊነትን እኔ ኢትዮጵያዊ ነኝ፣ እኔ ክርስቲያን ነኝ፣ እኔ ሙስሊም ነኝ ብለን ራሳችንን ከዘር በጸዳ ከጎሰኝነትና ከጎጥ በተለየ መንገድ ሀገር ለማስቀጠል ምስክር ሆነን ታላቋን ኢትዮጵያን እውን ለማድረግ ዘረኞችን፣ ግፈኞችን፣ ጎጠኞችንና ተገንጣዮችን እንታገል ሲል ወንድማችን ዘራ ከሸዋ ክፍለ ሀገር መልእክቱን አድርሶናል። ይድረስ ለፍኖተ ዴሞክራሲ የኢትዮጵያ አንድነት ድምጽና ታዳሚዎች በሙሉ እንደምን ሰንብታችኋል? ትግል በማጨናገፍና የሀገራችን መከራን በማራዘም ረገድ የታወቁት ባንዳዎች እያደረጉ ያሉትን እያየን ነው ወይ? ግማሾቹ እርስ በራሳቸው የሚሸላለሙበት ሲምፖዚየም እያዘጋጁ በሕዝባችን ላይ ላደረሱበት በደልና መከራ ይቅርታ ማለት ሲገባቸው ጭራሹኑ ይበስ ብለው ይሸላለሙበትና ሲዛበቱበት እያየን ነው። ሌሎቹ ደግሞ ስልጣን ለመረከብ ከነ ስብሃት ነጋ እስከ ልደቱ ክህደቱና ጃዋር ድረስ ግንባር ለመፍጠርና ፋኖን ለማኮላሸት እየተባበሩ እያየን እንገኛለን። እነኚህን የሕዝብን ህልም በማምከን የታወቁት ባንዳዎች ሁሉ እንደገና ከየስርቻው በመነሳት በትግሉ ላይ አፈር ለመነስነስ እየተራወጡ መገኘታቸው የሚያስደንቅ ባይሆንም ያሰቡት ሐሳብ ሁሉ እንዳይሳካ መታገሉ ግን የኛ ፋንታ ነው እላለሁ። በአንጻሩ ደግሞ የሀገራችን የቁርጥ ቀን ልጆች እነኚህን የታሪክ አተላዎች እግር በእግር እየተከታተሉ ለሕዝብ በማጋለጥና ለኢትዮጵያ ሕዝብ በተለይም ለወጣቱ አቅጣጫን በመስጠት እየተጫወቱት ያሉትን ሚና ከማድነቅ አልፎ አገር ወዳድ ኢትዮጵያውያን ሁሉ ሊተባበሯቸው ይገባል ባይ ነኝ። ለዚያም አዲሱ ትውልድ አስቀድሞ ማወቅ ያለበት በአገራችን የቁርጥ ቀን ልጆችና በድል አጥቢ አርበኞች መካከል ያለውን ልዩነት ነው። ለዚህም የአገራችን የቁርጥ ቀን ልጆች በፖለቲካ ንቃታቸው፣ በብሔራዊ አመለካከታቸውና በአገር አቀፍ ስሜታቸው ከተቀረው ባንዳ ምሁርና የድል አጥበኛ አርበኞች የተለዩ በሆናቸው ነው። የአገራችን የቁርጥ ቀን ልጆች የሚያምኑት አንቱ በተባለ ትልቅ ማህበረሰብ እንጂ በጎጥ በክልልና በመንደር የፖለቲካ ጨዋታ አይደለም። ወንዝ በማያሻገር የባዶ ስሜትና ተስፋ መጦዝን በመረጠ መንጋ ላይም
እምነት ጥለው አያውቁም፣ የላቸውም። አሁንም በትግሉ ላይ እምነትና ጽናት ያላቸው የሀገራችን የቁርጥ ቀን ልጆች መፈክራቸው እናቸንፋለን ነው። የድል አጥቢያ አርበኞች አድርባዮች ናቸውና አጋጣሚውን ሁሉ በመጠቀም በትረ መንግስቱን ለጨበጠ ለአረመኔው ሁሉ የማደር አባዜ አለባቸው። ለዚያም ነው ምርጫ በመጣ ቁጥር ለስልጣን ፍርፋሪ ሲሉ ብቻ ለገዢው ፓርቲ ሽፋን ለመስጠት የሚሯሯጡት። አድርባይ ምሁራንና የዘመኑ ወፍ ዘራሽ ካድሬ ለሆዱ እንጂ ለህሊናው የማይገዛ የታሪክ አተላ ነው የምንለውም ለዚያ ነው። ትግልን በቀነቀጠሮ ድልን በሰጠኸው የጊዜ ሰሌዳና ምኞት የሚያልቅ ጉዳይ አይደለምና አድርባይ ምሁራንን መረር ያለን ትግል ይጠሩታል። በአንጻሩ ደግሞ የሀገራችን የቁርጥ ቀን ልጆች የእምነት የጽናትና የጀግንነት ምንጮች ናቸውና በማይነጥፈው ወኔያቸው ይቻላል ሲሉ የድል አጥቢያ አርበኞች በበኩላቸው ማክረር የሰለጠነ ፖለቲካ ውጤት አይደለም ሲሉ ይደመጣሉ። ስድብን ለሰዳቢው እሾህን ላጣሪው ነውና ከግብዞች ጋር አተካራ መግጠሙ አስፈላጊ ነው ባይባልም እነርሱን ለሰፊው ሕዝብ ማጋለጥ የወገን ሥራ ነውና መጋለጥ አለባቸው። የሀገራችን የቁርጥ ቀን ልጆች የትግላቸው መነሻና መድረሻ አሁንም ኢትዮጵያን ነጻ ማውጣትና ለሚቀጥለው ትውልድ ነጻና ጠንካራ ኢትዮጵያን ለማስረከብ ሲሆን የድል አጥቢያ አርበኞች ደግሞ እኔ ከሞት ሰርዶ አይብቀል ነውና ፍልስፍናቸው ለረጅሙ ትግል የተዘጋጁ አይደሉም። የድል አጥቢያ አርበኞች እኔ ለኔ እንጂ ለአገር ለሕዝብ እና ገና ህልው ላልሆነ ትውልድ ምን አገባኝ ከሚል ውሱንና ራስ ወዳድነት ስሜት ስለሚነሱ አርቆ የማሰብ የማስተዋልና የጥበብ ሥራ የሚባል ነገር እንደ ሰማይ የራቃቸው ግብዞች መሆናቸውን እናውቃለን። ግራም ነፈሰ ቀኝ ትግሉ ውሉን አቅጣጫውንና ዓላማውን ሳይስት ብልግናንና ሥርዓቱን መጣል በዜጎች እኩልነት ላይ መሰረት የጣለ አንድነትን መገንባት ሲሆን ዴሞክራሲያዊና ሰብአዊ መብቶች ሳይሸራረፉ የተከበሩባትና የሕግ የበላይነት የተረጋገጠባትን ኢትዮጵያ እውን ለማድረግ ነው። ለዚህም ጋሪው ከፈረሱ መቅደም የለበትምና ቻርተር ወይም የስደት መንግስት እያሉ ማቦዘኛ አጀንዳ ለሚያቀብሉን አድርባይ ምሁራን እምቢ ማለት ይኖርብናል። በቅንጅት ጊዜ ሰላማዊ ትግሉን እንዳፈኑት ሁሉ ዛሬ ደግሞ የትጥቅ ትግሉን ለማደናቀፍ ከብአዴን ከአብይ አህመድና ከነጃዋር ጋር ማበርን ምን አመጣው? ትግሉን ሁለንተናዊ በሆነ መልክ እንዲቀጥል በተቻለ መጠን መርዳትና አገርን ነጻ ማውጣት ሲገባ ሁሉም ነገር ወደ ሰላም፣ ሁሉም ነገር ወደ ኢትዮጵያ በማለት ዛሬም እንደገና ትግሉን ለማኮላሸት መሰማራት ምን ማለት ነው? ሁሉም አቀፍ ይዘትና ቅርጽ ያለው የሽግግር መንግስት በባለቤቱ በራሱ በህዝቡ ይቋቋም ሲባል የሽግግር መንግስት ያለ ሁሉ የማርያም ጠላት ነው በሚል ስሜትም መራገምስ ማንን ለመጥቀም ነው? ለድል አጥቢያ አርበኞች ትግል ማለት ውሎ ማደሪያ ነው። ድሮም ከወያኔ ጋር ያላቸው ጠብ የስልጣን እንጂ የነጻነት አልነበረም። ዛሬም እንደዚሁ። ድሮም ወደ አንድነት የመጣውን ህዝባዊ ትግል ለማደናቀፍ ነበር እንጂ ለበጎ እንዳልነበር እናውቃለን። ዛሬ ግን በግላጭ መጥተው ለአብይ አህመድ ዘረኛ ስርዓት መቀጠል የሚሯሯጡትን ማጋለጥና ጥግ ማስያዝ የሁላችንም ታሪካዊ ግዴታ ነው። ባጭሩ በመፋፋም ላይ ያለውን የትግል መንፈስ ለማዳፈን እየቃበዙ ባሉት አድርባይ ምሁራንና የድል አጥቢያ አርበኞች ላይ እንነሳላለሁ። የተፋፋመውን የትግል መንፈስ ለማደናቀፍ ከየስርቻው የወጡ የትግል ቀበኞችና መንጋው መድረኩን ስላጣበቡ ለጊዜውም ቢሆን አርበኞቹ እየተደመጡ አይደለም ማለት ይቻላል። ለወደፊቱም ይህን የትግል መንፈስ ሰንቀውና ባጭር ታጥቀው አገዛዙን ለሚፋለሙና ጠላትን በሚገባው ቋንቋ በማነጋገር ላይ ላሉት የሀገራችን የቁርጥ ቀን ልጆች ሁሉ ግፉበት እላለሁ። መይሳው ነኝ ከምዕራብ አሜሪካ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።